ይገርማችኋል እኮ ህዳር 6 ቀን ዳዊት ክርስቶስ ከመወለዱ ከ600 ዓመት አስቀድሞ አይቶት ነበር። ህዳር 6 ቀን ቁስቋምን ማለት ነው። የቁስቋምን ቀን ቅዱስ ዳዊት እያየ ከዘመኑ አልደርስባት ብሎ ኦፈኒ ረከበት ላቲ ቤተ አስቀድሞ ኋላ ምን ይላል? አብዛኛው የሚዲያ ወዳጆች ወይም ተከታዮች ገለባ ናቸው። የጮክላቸው የተማገትክላቸው ስለነርሱ እንኳን መከራ ውስጥ ብትገባ አንተ ትረሳለህ። አምላኩን በሚረሳ የሰዎች ልብ ቋሚ ስፍራ ለመያዝ መሞከር ከንቱ ነው። ያለህ ሚሊዮን ተከታይ ከሰልስት ወይም ከ3 ቀን በኋላ ዞር ብሎ አያይህም። ጥሩም ሰርተህ ይሁን ምንም ሰርተህ ያገኘኸው የሶሻል ሚዲያ ተደማጭነት ከ3 ቀን ሆይ ሆይታ አያልፍም። በደህናው ቀን እፊታቸው ያለህ 40 እርግብ ለክብር ሲለቁ አይሞቅህ። ምክንያቱም የሆነ ዘመን የአንበሳ ቆዳ ልብሶ ያከብሩሃል። በሌላ ቀን ለማክበርም ለማዋረድም በማይሆን መልኩ ይረሷል። የሞት የመከራ መንገድ ተከታይ የለውም። የሚበጅህ በየትኛውም መንገድ በህይወት ውስጥ ያሉትን ወላጆችን፣ ጓደኞችንና ሚዲያው እንደ አልማዝ በጥቂቱ የሰጠህን ውድ ወዳጆችን አጥብቀህ መያዝ ነው። የሰው ቤት ስትሄዱ ጫማችሁን ለማውለቅ በእግራችሁ ሽታ ተጨንቃችሁ ታውቃላችሁ? እንግዲያውስ ይሄ ቪዲዮ ለእናንተ ነው። ሽፍን ጫማ እስከተጠቀማችሁ ድረስ ይሄ ሽታ የማይቀር ነው። የሽፍን ጫማን ስንጠቀም እግራችን መሞቁ የማይቀር ነው። ያ ደግሞ ላብ እንዲያመነጭ ያደርገዋል። ያ ላብ ደግሞ ለባክቴሪያና ፈንገስ መከማቸት ትልቁ አስተዋጽኦ አለው። ባክቴሪያና ፈንገስ ደግሞ እግራችን ለመሽተቱ ምክንያት ይሆናል። እንደ ሁልጊዜ ምንም ገንዘብ ማውጣት ሳይጠበቅብን በቤታችን በምናገኛቸው ነገሮች ብቻ የእግራችንን ጠረን ማከም እንደምንችል አሳያችኋለሁ። ይህን ቪዲዮ መልሳችሁ ላታገኙ ስለምትችሉ ላይክ እና ሴቭ አድርጉት። ለሚጠቅሙ ጓደኛችሁም ላኩለት። ቪዲዮውን አይታችሁ ሲጨርሱ ከወደዳችሁት ብቻ ፎሎ አድርጉኝ። አጠቃቀሙን መጀመሪያ እግራችንን ማንኛውም ጊዜ እንደምንታጠበው በሳሙናና ውሃ ታጥበን እናደራርቃለን። በመቀጠልም ለብ ያለ ውሃ በባልዲ ለእግራችን የሚሆን እናዘጋጃለን። ከዛም 2 ማንኪያ ቺቱ ታወጉበታላችሁ። በመቀጠልም 1 ማንኪያ ጨው በማድረግ ለ20 ደቂቃ እግራችንን እንተፈልፋለን። ሌላው መንገድ ደግሞ የእግራችንን ላብ መቀነስ ሲሆን ያም እንዴት ነው የሚሆነው ካላችሁ ጫማችሁ ላይ ወይም ካልሲያችሁ ላይ ትንሽ የቤኪንግ ሶዳ መነስነስ ሲሆን ሞክራችሁት ለውጡን ኮሜንት ላይ ጻፉልኝ። ቤተሰብ ያልሆናችሁ የመደመር ምልክቷን በመጫን ማወቅ ትችላላችሁ።